ፈጣን እድገትን የሚያሳይ እጅግ አስገራሚ ለወንድም ለሴትም ለሕፃን ለአዋቂ የሚሆን ከምንም ኬሚካል ጽድት ያለ የፀጉር ማሳደጊያ በፍጥነት ለውጥን የምታገኙበት። ሰላም ሰላም! ውድ የቆንጂት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ። እንዴት ናችሁልኝ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ላይ ይዤላችሁ የመጣሁት እጅግ ወሳኝና አስፈላጊ ለፀጉር እድገት ለፈጣን እድገት የሚጠቅመን ነው። እዚህ ውድ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብና ላይክ ማድረጋችሁን እንዳዘነጉ፣ ለጓደኞቻችሁም ሼር አድርጉላችሁ። ወደ አሰራሩ የምንገባ ይሆናል። በትዕግስት እስከ መጨረሻ ድረስ ከተከታተላችሁ እናንተም ይሄንን አስገራሚ የፀጉር ማሳደጊያ መጠቀም ትችላላችሁ። እጅግ እንደምታመሰግኑኝ ባለሙሉ እምነት ማለት ነው። ወደ አሰራሩ እንገባለን። የሚያስፈልገንም አነስ ያለ ግብአት ነው። ግብአቱ አነስተኛም ቢሆን ግን ለፀጉር እድገት ወሳኝ የሆኑትን ግብአቶች ብቻ ነው የምንጠቀመው ማለት ነው። እዚህ ጋር እንደምታዩት የምፈጭበትን ማሽን አዘጋጅቻለሁ ማለት ነው። በዚህ እናንተ በሚመቻችሁ ማሽን መፍጨት ትችላላችሁ። እዚህ ለፀጉራችን እድገት ለፀጉራችን ጤና በጣም ፍቱና መድኃኒት የሆነ ነው። በዛ ላይ ደግሞ ፀጉራችን ፈጣን እድገት አላድግም ብሎ ላስቸገራችሁ፣ ፀጉራችሁ ለሳሳባችሁ እጅግ መፍትሄ ነው ማለት ነው። በዛ ላይ ደግሞ ቶሎ የሚደርስ ነው። ሁል ጊዜም ማታ ማታ ብትቀቡት የተመረጠ ነው ማለት ነው። ካልቻላችሁም ደግሞ በየሁለት ቀኑ ብትቀቡ በጣም ፈጣን ለውጥን ታገኛላችሁ። ለአንድ ሳምንት ሰርታችሁ አስቀምጣችሁ በአንድ ሳምንት ውስጥ ለውጡን የምታገኙ ስለሆነ እንደኔ እንደምሰራው ሰርታችሁ መጠቀም ትችላላችሁ። እኔ ለአንድ ሳምንት የሚሆነኝ ነው ያዘጋጀሁት ማለት ነው። እዚህ ጋር እንግዲህ እንደምታዩት የሚበቃኝን ውሃ አዘጋጀው። አንድ 10-15 ፍሬ የሚሆን ቁርንፉድ ነው እየጨመርኩት በመጀመሪያ ማለት ነው። ግብአቱን እስከ መጨረሻ ስትከታተሉት እየጨመርኩኝ ስለማሳያችሁ የምታዩት ይሆናል። ሁሉም በቤታችን ውስጥ የሚገኝ ስለሆነ ያው ምንም እንትን የሚለን አይደለም ማለት ነው። እንግዲህ ቁርንፉድ ፀጉርን ለማሳደግ እጅግ የተመሰከረለት ነው። እዚህ ጋር ደግሞ ጥቁር አስሙድ እንግዲህ ለፀጉር እድገት ወሳኝ ነው። ደማችን እንዲዞር ይሆንልናል ማለት ነው። ሴላችን እንዲነቃቃ የሚረዳን አንዱ ነው ማለት ነው። እንግዲህ እዚህ ጋር እንዳያችሁት ጥቁር አስሙድ 2 ማንኪያ አንድ ከ10 ፍሬ የሚበልጥ ወይም 10 ፍሬ የሚሆን ቁርንፉድ ውሃ ጨመርኩኝ ማለት ነው። እንደዚህ እንደምታዩት ካደረግኩኝ በኋላ አብሽ እጠቀማለሁ ማለት ነው። አብሽ እንግዲህ ለፀጉር እድገት እጅግ ፈጣንን እድገት ከሚሰጡን ግብአት አንዱ ነው ማለት ነው። ስለዚህ እንግዲህ ውድ ቤተሰቦቼ እዚህ ጋር አብሹ ምንም አይነት ሽታ አይኖረውም። በዚህ አይነት አጠቃቀም ስትጠቀሙት ሽታው ራሱ ማዛው እጅግ ደስ የሚል ማዛ ነው የሚያመጣው። እንደዚህ ካደረግኩ አዘጋጀው ካዋህርኩት በኋላ እፈጨዋለሁ። እንደዚህ እንደምታዩኝ በማሽኑ ማለት ነው። በማሽኑ ድብን አድርጌ ከፈጨሁት በኋላ ሽታው ስትፈጩት ራሱ በጣም ነው ደስ የሚለው ማለት ነው። ስትፈጩት አይታችሁ ትመሰክራላችሁ ማለት ነው። እንግዲህ እንደዚህ ፈጨሁት ማለት ነው። እንደዚህ ከፈጨሁት በኋላ አጠለዋለሁ። ስታጠሉት ያለው ማዛ የፀጉራችሁ ማዛ ራሱ እንዴት ደስ እንደሚል፣ በዛ ላይ ፀጉራችሁ ዛላው እጅግ ያማረና ፍፍት እንዲል ይረዳዋል ማለት ነው። የፋፋ ፀጉር፣ ቆንጆ ፀጉር በተለይ ከፊታችሁ የሸሸ ወንዶች፣ ግንባራችሁ ወደ ውስጥ ለገባ ለወንዶችም እጅግ መድኃኒት ነው ማለት ነው። እንግዲህ መላጣሙን ቀረ ማለት ነው። እንደዚህ በቤት ውስጥ እንግዲህ ካለምንም ኬሚካል ወንዶችን መጠቀም ትችላላችሁ ማለት ነው። እንግዲህ ፀጉራችሁ ወደ ውስጥ ገባ ያለ ማለት ነው። ደግሞ የእግዚአብሔርን ተፈጥሮ ሳይሆን እንደዚህ ወደ ውስጥ ገባ ያለው ነው እንጂ እግዚአብሔር የሰጣችሁን ጸጋ ነው። አሜን ብላችሁ ተቀበሉ ማለት ነው። እና እዚህ ጋር እንዳያችሁት ደግሞ አንድ ሽንኩርት
ነው ያዘጋጀሁት። አንድ ሽንኩርት ይበቃኛል ማለት ነው። ሽንኩርት አንድ ጊዜ ብቻ ነው አዘጋጅተን መጠቀም የምንችለው፣ ማስቀመጥ አንችልም። እሱንም እንደዚህ አንዱን ሽንኩርት ትንሽዬ ውሃ ከጨመርኩበት በኋላ እንደዚህ አድርጌ ፈጨውት። ከፈጨውት በኋላ ይኸው ወደ ማጥለል ገባን ማለት ነው። ወደ ማጥለል ከገባን በኋላ ከጨረስነው በኋላ እንደዚህ እንደምታዩት የጥቁር አዝሙዱ እንደዚህ ደስ የሚል ኑግ ውሃ ይመስሉ ወጥቶልናል ማለት ነው። እንደዚህ እንደምታዩት በጣም ነው ደስ የሚለው ማለት ነው። ምንም ፀጉራችሁ ላይ የሚቀር ነገር የለም። በቀስታ ማጥለል አለባችሁ፣ ወይም ደግሞ ጥቅጥቅ ባለ ጨርቅ ማጥለል አለባችሁ ማለት ነው። እንግዲህ እንደምታዩት እዚህ ጋር ሽንኩርቱም እንደዚህ አብቅቶለታል ጠሎ ምናምን እና ይሄንን አንድ ጊዜ አይደለም የምንጠቀመው፣ እንደነገርኳችሁ ለአንድ ሳምንት ነው ማዘጋጀው። ሽንኩርቱን ግን ለዛሬ ብቻ ነው። ይሄኛው ግን ለአንድ ሳምንት በላይ ይሆናችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን አጠቃቀሙን የማሳያችሁ ይሆናል። ወዴትም እንዳትሄዱ ውድ ቤተሰቦቼ። ስለምታበረታቱኝና ስለምትጠቀሙበት ከልብ እያመሰገንኩኝ አሁንም ማበረታታችሁ አይለኝ እላችኋለሁ። ያው እየተጠቀማችሁበት ስለሆነም ደግሞ ደስ ብሎኛል ማለት ነው። እዚህ ጋር ሌላ እቃ መጣውኝ። ከዛን እዚህ ጋር የሚበቃኝን ለአንድ ጊዜ የሚበቃኝን ያህል እንደዚህ ወሰርኩኝና የሽንኩርቱን ውሃ ጨመርኩበት ማለት ነው። እንግዲህ እዛ ጋር የሽንኩርቱን ውሃ ከጨመራችሁ ማስቀመጥ አትችሉም። ስለዚህ አካፍላችሁ ነው መጨመር የምትችሉት ማለት ነው። እንደዚህ ካደረጋችሁ በኋላ ለፀጉሬ ተስማሚ ቅባት አለኝ የምትሉትን ትጨምራላችሁ። እኔ እዚህ ጋር የወይራ ዘይት ነው እየተጠቀምኩኝ ያለሁት ማለት ነው። የወይራ ዘይት እጅግ በጣም በጣም አሪፍ ነው ለፀጉር ማለት ነው። እንግዲህ እሱን እዚህ ጋር ከጨመርኩ በኋላ ሚክስ አደረኩት። ካደረኩት በኋላ በሚመቻችሁ እቃ ላይ አድርጋችሁ መጠቀም ብቻ ነው የሚጠበቅባችሁ ማለት ነው። ሽንኩርት ለፀጉር እድገት እጅግ መድኃኒት ነው። ስለዚህ በዚህ አይነት መልኩ ምንም አይነት ሽታ ሳይኖረው ማታ ተቀብታችሁ ጠዋት መለቃለቅ ትችላላችሁ። ካልሆነም ደግሞ ጠዋት ስራ ከመግባታችሁ በፊት ተቀብታችሁ እጅግ ማሳጅ አድርጋችሁ ማሳጅ ካደረጋችሁት በኋላ ሳሳ ያለ ፌስታል ታደርጉና ፌስታሉን ትንሽ አየር እንዲወስድ ቀደድ ታደርጉታላችሁ። ሻሻችሁን እስር አድርጋችሁ ስራችሁን ትሰራላችሁ። ከስራችሁ መልስ መታጠብ ነው። ስትታጠቡ ፀጉራችሁ እያማረ ነው የሚሄደው። ፀጉራችሁን በምትታጠቡ ሰዓት ሁል ጊዜም የሆነ ነገር ተጠቀሙና ታጠቡላችኋለሁ። ውድ የተከበራችሁና የተወደዳችሁ ቤተሰቦች ወንዶችም እንደዛው ማለት ነው። በመርጫ እያደረጋችሁ ፀጉራችሁ እንዲያድግ የምትፈልጉበት ቦታ ላይ መቀባት ብቻ ነው ከእናንተ የሚጠበቀው። ህጻናቶችም እንደዛው ማለት ነው። ውድ ቤተሰቦቼ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። በትዕግስትም ሁል ጊዜ ስለምትከታተሉኝ ስለምታበረታቱኝ ከልብ እያመሰገንኩኝ አሁንም በጠቃሚ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ። ቴንኪዩ። ባይ ባይ።